አየህ ታክሜ ነበር። ኦፕሬሽን ተደረግ ብለውኝ በቃ ልደረግ እያልኩ ውዝግብ ውስጥ ነው። አልተገለጠልኝም ገና። ምን ይሻላል? فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ ተመልካቾች ባላችሁበት ያላህ ሰላም ዝነት ረዲት ቸርነት ኢንሻአላህ ዛሬም ከመንገድ ተመለከታችሁት እንግዲህ የተለያዩ ቪዲዮዎች አለላችሁም ለየት ባለ ቪዲዮ ነው የተመለስኩት። ወንድማችን ሁሱ ሁላችሁም ታውቃላችሁ የብዙዎች ሰበብ እንግዲህ ሂዳያ ሰበብ የሆነው ብዙ እንግዲህ ወገኖቻችንን ወደ እስልምና ያመጣ ጀግና ወንድማችን ነው። በዳዋው ፕሮግራም ላይቭ ላይ ብዙ እህቶች ወንድሞችን አስልሟል ታውቃላችሁ። ነገር ግን የሚያሳዝን ነገር ከአንደበቱ ሰምተናል በተደጋጋሚ። ወንድማችን ሁሱ አይኑን ያመው ነበረ። ምንድነው አንዳንድ ጊዜ እኔ ብዙ ጊዜ ስመለከት ይተዋል፣ አንዳንዴ ደግሞ ይነሳበታል፣ ያብጣል ባጭ ነገር ማለት ነው። ምንድነው እያልኩኝ እኔም ሳስብ ነበር። ከራሱ አንደበት ግን ይሄ ነገር የከፋ ደረጃ እንደደረሰ እንዲሁም ደግሞ ኦፕራሲዮን ዶክተሮች አድርግ እያሉት እንደሆነ ተናግሯል ማለት ነው። እጅግ በጣም ነው የሚያሳዝነው። እሱም ግራ ገብቶታል። እስካሁን ድረስ ውሳኔ አልወሰነም። አላድርግ እያለ ተወዛግቧል ማለት ነው። ሁላችሁም በዙ አጋጣሚ ዱአ እንድታደርጉለት ጥሬን አስተላልፋለሁ። አላህ እንግዲህ አፊያ ያድርገው። ይህ ነገር ወደ ከፋ ደረጃ እንዳይደርስበት ሁላችንም ዱአ እናድርግለት ለማለት እወዳለሁ። አላህ ያሸራ ወንድማችንን ከራሱ አንደበት መልእክት ያስተላልፋል። እንዲሁም ደግሞ የተለያዩ ቁርአኖች ሲቀሩም እንግዲህ እንመለከታለን። ይህን ቪዲዮ ለሙስሊሞች ሼር እያደረጋችሁ ለመላው እንግዲህ ዓለም ላይ ላሉ ወገኖቻችን ላይክ እያደረጋችሁ ተደራሽ አድርጉት። ኡስታዝ ሰላሙ አለይኩም ወዝኩሩ ኒዕመተላሂ አለይኩም ወማ አንዘለ አለይኩም ሚነል ኪታቢ ወልሂክመቲ አላህ አልሐምዱሊላህ ደህናነክ አለን አልሐምዱሊላህ ማሻአላህ። የኢትዮጵያ ኔትወርክ ብዛይ ሰላም ትንሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይነ እንዴት ነህ? ደህና ነኝ፣ የተሻለኝ ነው አልሐምዱሊላህ። قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون. وعليكم السلام. وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب بل سولت أنفسكم نرسي يبالا
ይሄ ጓደኛዬ ቤስት ጓደኛዬ ተወቁት። አይነን ታከሜ ነበር። ኦፕሬሽን ተደረግ ብለውኝ በቃ ልደረግ እያልኩ ውዝግብ ውስጥ ነው። አልተገለጠልኝም ገና አልበራልኝም። ምን ይሻላል? ከአራቱም ጋር ነው እንደምታድረው። አይነህ በጣም ያበጠው አነበብኩልህ ደጋግመህ ወንህ ላሉት ለሶስት ስዕሎች ስገድላቸው እየመረጥክ ጌታ ሰው ማስቲካ ማላመጥ ይቻላል አይቻልም? وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون ያዕቆብ አለይሂ ሰላም ነብያቶች ንግግራቸው እንዴት እንደሚጣፍጥ ራሱ አምላክህ ሲገልጽልህ በዚያ ላይ አንድ ተራ ሰዎች ተነስተው ምናምን የጻፉት እንዳይመስል አምላክ ራሱ ሲገልጸው ቃላቸውን እንዴት ያማራና የተዋበ ንግግርን ሲናገሩ ነበር። አምላክን ሂጄ ትግያ ገጠምኩት አሸነፍኩት ምናምን አይደለም። ለአምላክ ምን ያክል ፍራቻ እንዳላቸው አምላክን እንዴት እንደሚያናገሩ ራሱ የፈጠራቸው አምላካቸው ቃላቸውን ሲገልጸው ጊዜ እንዴት ያማረና የተዋበ ነው። وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة الله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثلا ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من حديث والله غالب على أمره ولكن أكثر لا أشي سلام عليكم. السلام عليكم. وعليكم السلام. سلام عليكم. الحمد لله. سلام نبوي وندمي دهنا ነህ? لنا الحمد لله. الحمد لله. እንኳን አላህ ያሽረው ወንድሜ። እኔን አመም አድርጎሃል ደግሞ ሳይ። አሚን። ያሽረው ወንድሜ አለ ሁሴን። አንድ ግራ ገባይ ሰው አለ በጣም ታቀኝ በላይ የሆነብኝ ማለት ነው። ከእስልምና ወደ ጴንጤነት የሄደ ማለት ነው። ቁርአን አቃልን የሚለው አያቅም ሳይው ልጅቱ በጣም የማያቅ አመለካከት ነው ያለው። በጣም ግራ ገብቶኛል። ፈልጌ ነበር ስልክህን ፈልጌ አንተ ፈልገው ይዛውና የትይጀው ልምጣ ሸዋረብ ነኝ። ስልክህን ብትሰጠኝ ይመረጣል። በስልክ ባወራህ ማለት ነው። ይዛውና ላይፍ ላይ
ላይቭ ላይ በተደጋጋሚ ደውዬልሃለሁ ግን አልመለስክልኝም። ግን ስላልመለስክልኝ ነው በስልክ ልደውልልህ ያሰብኩት። በጣም ይመረጥልኛል በላይ ቢሆንልኝ በጣም ይመረጥልኛል። መቼ ላገናኝ ታዲያ? ሐሙስ ወይንስ ዓርብ? እኔ ከዚህ ወደ ዱባይ ትሄድ ይሻላል። ኔትወርክ እዚህ ደካማ ነው። ምናልባት ሮብ እሄዳለሁ። እሺ ከነገ ወዲያ በቃ ሐሙስ ላይ ምናምን ኢንሻአላህ ላይቭ ላይ ይዘው ነው። ከነገ ወዲያ ከነገ ወዲያ። እሺ ወንድም አለም በቃ መልስልኝ። እኔ በውስጥም ቴክስት ጽፌልህ ነበር አልመለስክልኝም እና ነው አገናኝሃለሁ። በደንብ አድርገህ ታናግረዋለህ አንተስ። ኢንሻአላህ መርሐባ ያላሽ ወንድም አለም። እሺ መሐመድ ብር ደሃ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ሀብታምም ነበሩ ደሃም ነበሩ። ንጉስም ሆነዋል መርተዋል ተመርተዋል። ደሃም ሆነዋል ሀብታም ሆነዋል። ሁሉን ህይወትን አሳልፈዋል ነብያችን ሰለላሁ ዐለይሂ ወሰለም። ደሃ መሆናቸው ነውር አይደለም። እሺ ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አንተ ከፈለክ የመካን ተራራ ወደ ወርቅና ወደ ብር ቀይርልሃለሁ ብሏቸው ነበር። እርሳቸው ግን ምድራዊ ህይወትን አምሮላቸው እንዲሄድ አልፈለጉት። ቃል በቃል በቁርአን ላይ ሱረቱል ፉርቃን ላይ ሄደው ተባረከ الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا በምድር ላይ ከፈለክ ገነትን እሰጥሃለሁኝ አላቸው። ልክ እንዲሁ ደግሞ ከበታቸው ወንዞች የሚፈሱባትን ገነት ከذلك ህንጻንም እንዲሁ እሰጥሃለሁኝ አላቸው። ህንጻ የሚለው ስሙ ሳይታወቅ እና ነብያችን ሰለላሁ ዐለይሂ ወሰለም ግን ምድራዊ ህይወትን አልፈለጉም። ነብያቶች ምድራዊ ህይወትን የሚፈልጉ አይደሉም። ነብያቶች ስለቀጣዩ ዓለም ነው ሁሉ ፍቅራቸው። ያ ነው ድህነት ነውር መስሎ ከታየ ሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ አንብበው። ኢየሱስ ክርስቶስን ገንዘብ ወጪ ሲያደርጉለት የነበሩ ሴቶች ናቸው። ከሴቶች ኪስ ይበላ ነበረ ይላል መጽሐፍ። ወጪ ምናምን የሚለቁበት ሴቶች ነበሩ። ሶስት ሴቶች ምናምን ጠቅሰዋል። እና ሌሎችም ሴቶች እያለ ይናገራል። ያ ነው ውሸታም እያለ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አይደለምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱሳቸው ነው፣ ከራሴ አይደለም። የነገርኩህ ምዕራፍና ቁጥር ላይ ሄደህ ይኸው ኢየሱስ ክርስቶስ በሴቶች ፍራንክ ነበር የሚኖረው፣ መጽሐፍ ቅዱስ ይናገራል። በገንዘባቸው የሚያገለግሉት ነበር ብሎ እነ መግደላዊት ማርያም ምናምን እንዳለ ይጠቅሳቸዋል። በእነዚህ ገንዘብ ይኖር ነበር። እኛ ይሄ ነውር ነው እያልን አይደለም። እናንተ ግን መጥታችሁ አንድ ነብይ የነብይነቱ ማረጋገጫ ሚዛን ምን እንደሆነ አታውቁም። ዳ መሆናቸው የነብይነታቸውን ነብይነት የሚያስተቻ አይደለም። ይሄ አንድ ነብይ የሚሆነው ምን መስፈርት ሲያሟላ ነው የሚለውን ቢያንስ መጽሐፋችሁ ላይ አንብቡት። ገብታችኋል አይደለ? ያ ነው እንጂ ዳ ሆነ ላ ነብይ አይደለም፣ ላ ታመመ ስለዚህ ነብይ አይደለም፣ ተራበ ስለዚህ ነብይ አይደለም። ላ ኢንተርኔት ያለው ሉቃስ ስንት አንድ ላውጣላችሁ። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ላይ ይመስለኛል። አንድ ላረጋግጥላችሁና ላውጣላችሁ። ራሱ ነው፣ አልሳሳትኩም። ኑ ተመልከቱ። ያው ሉቃስ ወንጌል ምዕራፍ 8 ቁጥር 3 የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስና ደግሞም ሌሎች ብዙዎች ነበሩ። እነዚህ በግል ንብረታቸው የሚያገለግሉት ነበሩ ይላል። በሌላኛው ትርጓሜ ላይ በገንዘባቸው ያገለግሉት ነበር። ያው እነዚህ ጋር ተመልከቱ። የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። በገንዘባቸው ወጪ የሚያደርጉለት ሴቶች ነበሩ። ኢየሱስ ክርስቶስ ሌላም ስራም አለ፣ ከፈለጋችሁ ሰጣቸዋለሁ። ኢየሱስ ክርስቶስ የግል ስራ አለው፣ ይሰራ ነበር፣ አናጺ ነበር።
ሄደህ ቤት ስራልኝ እንትን ስራልኝ ምናምን ብለህ አዘው ማሰራት ትችል ነበር። እንደኔ እንዳንተ የራሱን የግል ህይወት የሚኖር አካል ነበር። አናጺ እንደነበር ላሳያችሁ። ስራው አናጺ ነበር። ይሄ ነውር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፍየል ጠብቅ ነበር ብለው የተናገሩት ያነሱና ፍየል ጠባቂ ነበር ሰዋት እና ምን ይሁን ስራ እኮ ነው። ኢየሱስ ክርስቶስ አምላክ ነው ብለህ የምታስበው ስራ ሲሰራ ምንም አይጎረብጣቸውም። ሰው ናቸው አምላክ አይደሉም እያለን እኛ ስራ እንዴት ይሰራሉ ተብሎ አይተችም። ያውታል አይደል? ሲቀጥል ሁሉም ነብያት ፍየል ጠብቅ ነበር ተብሏል። ለማንኛውም ኢየሱስ ክርስቶስ የራሱ የግል ስራ እንዳለውና አናጺ እንደነበር ላሳያችሁ። እሺ من هناك عينهن عموي أسأل الله أن يرزقني الشفاء العاجل. እሺ هل كان يسوع نجارا؟